ሰላምና ጸጋ ይብዛላችሁ ውድ የአባቴ ልጆች፣ ውድ ጓደኞቼ፣ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ እግዚአብሔር ስም የተባረከ ይሁን። እንደምን ናችሁ? አላችሁ አለው። እኔ ያለው እግዚአብሔር ይመስገን። እስቲ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ብዙ ጊዜ እኔ የብዙ ልጆቹን ገብቼ እኔ ኮሜንት ጽፋለሁ፣ ላይክ አደርጋለሁ፣ ሰብስክራይብም አደርጋለሁ። ግን እኔ ጋር መጥቶ ላይክ የሚያደርግ የለም። ላይክ አይታይም በራሴ በኩል ማለት ነው። እኔ አዲስ ነኝ። እኔን ላይክ እያደረጋችሁ ይልኩ ብዬ ነገር ያለው ግን አንድ ሰው የለም። አንዳንድ እግዚአብሔር ያለው እንግዲህ አንዳንዶቹ አሉ፣ ግን ሌሎቹ ሁሉ እየተገቡ እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደው አዲስ ነኝ እኮ ነገር ያለው እኛ በኮመንት ቦታ ላይ እናንተ የምታስቀምጡት ሀሳብ ካለ አስቀምጡ፣ አስተካክላለሁ። እና እንግዲህ ምን ልበላችሁ፣ ይመስገን ፈጣሪ አለው። እንግዲህ ከዚህ በኋላ ከእናንተ ጋር ይቀጥላለሁ ብዬ ተስፋ አደርጋለሁ። ጠንክሬ እሰራለሁ ብዬ ተስፋ አደርጋለሁ። ጌታ ያለው ብቻ ይሆናል። እንግዲህ ይመስገን ፈጣሪ። ባለፈው እዚህ ጋር የሆነ ቪዲዮ ሰርቼ ነበርኩ። እነ ሄርሚላና እነ አብርሽ ባለፈው የሆነ አንድ ቪዲዮ ሰርቼ ነበርኩ። ከዛም ደግሞ አብርሽ ደግሞ አሁን ወይኔ ውርደት፣ ወይኔ ውርደት! አንተ አብርሃም፣ አንተ ልጅቶን ይዘህ እስከ ቤት ታመጣለህ? ኦ ማይ ጋድ! ወይኔ በላቸው። እንግዲህ ሩታ ቻይ፣ ምን ይደረጋል? ግን ትክክል አይደለም በእውነት የማይሆን ነገር በኦንላይን እያደረጋችሁ፣ ሚዲያ ላይ እያደረጋችሁ ቤተሰቦች ሁሉ እያዩ ናቸው። አንተ ደግሞ የነሱ እስከ ቤታቸው ልጅቷን ተሸክመህ ሲሄድ በጣም ደስ አይልም። ይሄን ደግሞ ሩትዬ አንቺ ደግሞ እርግጠኛ መሆን አለብሽ። ምክንያቱም ይሄ ነገር እውነት ነው። ወርቁ ልጅቷ ገዝታ ነው የሰጠችው። እርግጠኛ ነሽ? ማን ነው ነገረሽ? ይሄንን እርግጠኛ ሁኔና ተረጋግታችሁ አስቡ። አብርሽ አንተ የምትሰራው ነገር ትክክል አይደለም። ልጅቷ በአንተ ላይ ተንኮል እየሰራች ናት። አንተ ደግሞ ዝም ብለህ ወደ ልጁ ጋር ወደ ሩታ ጋር ልጅቷ አታምጣ። በእግዚአብሔር ኧረ ተጠንቀቁ።